ግን ማለት ነው የእውነት ከምርሽን ነው ግን የምስቂው የእውነት ከምርሽን አሁን ዳኒና ሜሪ አብርሽን እያደረጉት ያሉትን ነገር ተመችቶሽ አብርሽ እየሳቅሽ ነው? የእውነት ከምርሽን ነው? ምክንያቱም ከአንቺና ከአብርሽ የእውነት እኛ ማንጠብቀውን ነገር ነው እያደረጋችሁ ያላችሁት። ክፉንም ደጉንም መልካሙንም እንዳሳለፈ በደስታም በፍቅርም እንዳሳለፈ ሰው አይደለም እየሆናችሁ ያላችሁት። ከምሬን ነው። ምክንያቱም ያንቺን መገፍተር፣ ያንቺን ማልቀስ፣ ያንቺን መበደል ምንም ብትለያዩ አብርሽ ደስተኛ መሆን የለበትም። አንቺም ምንም ቢሆን ያንቺን መበደል፣ ያንቺን ማልቀስ፣ ያንቺን መገፋት አብርሽ ደስተኛ መሆን የለበትም። ምክንያቱም አብራችሁ ሁለታችሁም ክፉንም ደጉንም በፍቅርም በችግርም አብራችሁ ብዙ ነገር ለፍቅርም በጊዜው በነበረው ሰዓት ብዙ ተብላችሁ አልፋችሁ እዚህ ጋር የደረሳችሁ ሰዎች ነበራችሁ እና ከሁለታችሁ የምትሰሩት ስራ ሩታ የእውነት ለእኔ ቤተሰቦቼ ልክ አይደለም። ምክንያቱም ዛሬ ሁላችሁም አይታችኋል። አብርሽም ደግሞ አንዳንዴ ሳስበው ግርግር የሚወድ አይነት ልጅ ነው። ከምሬን ነው የምላችሁ። ትናንትና ልጅን አናሳይም አሉት፣ ዛሬ ቤት ምን አስኬደው? ሲቀጥል ደግሞ ማለት ነው ሜሪና ዳኒ አብርሽ ያደረጋቸውን አብርሽም ልክ ነው እያልኩ አይደለም። አብርሽም ሰው ሲጠራው ከሄርሜላ ጋር ማናደድ የሚመስል አይነት ለሚስቱ ስሜት እንደውም የማይጠነቀቅ አይነት ስራ እሱም ይሰራል እኮ ይሰራል። ይህ መላላጠ መሳሳም በሉ ተለያይቷል፣ የራሳቸውን ህይወት ጀምረዋል ልትሉ ይችላላችሁ። ግን ላሳልፋችሁ ሰው እንደዚህ አይነት ነገር የብሽሽቅ ወይም ደግሞ ያንን አብራችሁ ጥሩንም ደስታውንም ላሳልፋችሁ ሰው ስሜት የሚጎዳ አይነት ነገር በፍጹም አታደርጉም፣ ትጠነቀቃላችሁ። ምክንያቱም በጊዜው ከዛ ሴት ጋር ጥሩንም ክፉንም ደጉንም አብራችሁ አሳልፋችኋል አደለ እንዴ? ለዛ ያንን ነገር ትጠነቀቃላችሁ። አብርሽም አንዳንዴ ሜሪንና ዳኒን አበሸቀን ብሎ ከሄርሜላ ጋር የሚላላጠው ነገር እኔም እሱንም አልደግፍም በነገራችን ላይ። ለዛ ነው ሁለቱም የሚሰሩት ስራ አብሮ ደስታንም ፍቅርንም ክፉንም ደጉንም ያሳልፉ አይነት ሰዎች አይመስሉም። ከምሬን ነው የምላችሁና ዛሬ አብርሽ ቤት ሄዶ ነበረ ልጁን ለማየት። እሱም ትናንት ቪዲዮ ተሰርቶለታል። ዛሬ ቤት ምን አስኬደው እስቲ? እሱም ብጥብጥ ይወዳል፣ መገፍተር ይወዳል። እንዲያንቋሽሹት ፈልጎ ነው ሄደው። ወን ደግሞ ይሄ ታሪክ እንዲቀጥል ስለሚፈልግ ነው አብርሽን በእርግጥ ቤት የሄደው። ግን ደግሞ ትውልዱ ከእናንተ ምንድን ነው የሚማረው ነው። ምናልባት ቢያንስ አብርሽ ወደ 450 ሺህ ቤተሰብ ይዘ እየተጓዝክ ነው። ሩታ ወደ 300 ይሁን ወደ 200 ይቅርታ ከተሳሳትኩኝ፣ እንደዛ ይዘው እየተጓዙ ነው። እና ከእናንተ ምንድን ነው የሚጠበቀው? ትውልድስ ከእናንተ ምንድን ነው የሚማረው ነው። በነገራችን ላይ ትዳር እንደዚህ ነው ወይ? መለያየት እኮ ያለህ ነው ቤተሰቦቼ። የሰው ልጅ አብሮ መኖር ካልቻለ ተዋደው ተፋቅደው ተከባብረው ተስማምተው ተነጋግረው አንዱ ማይወደውን ጥሎ ለአንዱ ተጎርቶ መኖር ካልቻሉ እንደ እህትና እንደ ወንድም መለያየት የመጨረሻ ምርጫ ነው። ከዛ እንደ እህትና እንደ ወንድም ተከባብረው ይኖራል። እያየን እኮ ነው። 3-4 ወልደው መስማማት ካቃታቸው መግባባት ካልቻሉ ተለያይተው በውጭ አባትም የአባትነት ድርሻውን እናትም የእናት ድርሻውን እየተወጣች ልጆቻቸውን የሚያሳድጉና ለቁም ነገር የሚያበቁ ብዙ ሰዎች አሉ። 3-4 ልጅ ወልደው እንኳን አይደለም አንድ ልጅ ማለት ነው። ግን አብርሽና ሩታ ለእኔ ልክ እየሰሩ አይደለም። ቤተሰቦቼ ሩታን ስለምትወዷ ብቻ ልክ ናት አትበሉ። የመሬን ነው የምለው። ልክ ናት አትበሉ። ልክ አይደለም። አብርሽም ልክ አይደለም፣ ሩታም ልክ አይደለችም። የእውነት እኔ እንደውም ሳይቀድም ሩታ የእውነት ከምሯ ነው። አሁን ሜሪና አብርሽ ማን ነው ዳኒና ሜሪ አሁን አብርሽን ልጅን አታይም ብለው እናንተ የእውነት አገፈታተር ብትሉት አገፈታተር እንዳይመስላችሁ። ከበሩ ላይ ዳኒ እንዴት አድርጎ እንደገፈተረው ሩታ በዚህ ሰዓት ስስቅ እያዩት ነበረ። ለዛ ነው ጥያቄ የጠየኩት። ሩታ የእውነት የምርሽን ነው የልጅሽን አባት ሲገፈትሩት የእውነት ነውስ ከነሱ ጋር ለኢምሰል ከላይ ለመመሳሰል ሊሳቅሽው ነው? ይሄ ነው የኔ ጥያቄ። ምክንያቱም ከሁለቱም የሚጠበቅ ነገር አይደለም ቤተሰቦቼ። ጥሩንም መጥፎንም አብሮ ካሳለፈ ሰው የማይጠበቅ ነው እንዴ? ነገ እኮ ይሄ ልጅ ምንም ቢበድላት ሩታ ለልጁ ያስፈልጋታል፣ የፈለገ ነገር ቢሆን ማለት ነው። እሱ ምንም ቢበድላት የሩታ አሁን ለምሳሌ እኔ እንጃ ጥሩና ክፉ ደግን ያሳለፈ ሰው ማለት ነው፣ በጊዜው በፍቅር ያሳለፈ ሰው አንዱ የአንዱን ውድቀት አይፈልግም፣ አንዱ የአንዱን ማልቀስ አይፈልግም። የፈለገ አብረው ባትኖር እሷም እንደዛ የፈለገ አብሯት ባይኖር ቢለያዩም የልጁ አባት ነው ይኑርልኝ፣ የልጅ አባት ነው ይላሉ እኮ እናቶቻችን። ምንም እኔም ቢበድለኝ ምንም ቢያስከፋኝ የልጅ አባት ነው ይኑርልኝ ይላሉ እናታችን። ክፉ አይንካው ይላሉ። አሁንስ ለምንድን ነው ነገር የቀረው? ለመሰላችሁ ሩታን የጠየኳት አብራ ከነ ሜሪ ጋር
እንደው ለይምሰልም ሊሆን ይችላል፣ እነሱን ለመመሳሰል ሊሆን ይችላል። ግን ከይምሰል ውስጥ ከመመሳሰል ውስጥ ወጥተሽ በራስሽ የምትወስኝ ሁኝ ሩታ። እነሱ የራሳቸውን በቀል አብርሽ ያደረገባቸውን በቀል እሱም እኮ ልክ አይደለም። ያው እነሱ በሚጠሩት ሰዓት የሚያሳየው አክት ከሩታ ከኤርሜላ ጋር የቪዲዮ ተለቆ ነገ ደግሞ ሚስቴ ጋር ይደርስ። ፈቷትም አልፈታትም፣ ተፋታም አልተፋታም፣ የራሱን ህይወት ጀመረም አልጀመረም፣ እዛ ሴት ጋር ሲሄድ አብረን ክፉንም ደጉንም አሳልፈናል። ከፋም ለማም የልጄ እናት ናት። እሷ ጋር ሲሄድ ይሄ ስሜት ለልጄም አድጎ ጥሩ ነገር አያስተምርም ብሎ ማሰብ አያስብም። አብርሽም ማለት ነው በቃ አስብም ምንም ነገር ያንን ቪዲዮ አይሰራም ነበር፣ የሚያስብና የሚያስተውል ሰው ቢሆን ማለት ነው። ሩታም ዛሬ ያውን እነሱ ለበቀል ብለው ወደ አንቺ ጋር መጡ ተጠጉና በእነሱ በበቀልና በጨዋታቸው ውስጥ አንቺን ጨመሩሽ። አየሽ፣ ዳኒም አብርሽም በደንብ አድርጎ መበቀል ይፈልጋል። ሜሪም እንደዛ ያኔ ከኤርሜላ ጋር ያደረጉባቸውን ብድር መመለስ ይፈልጋሉ። ለዛ ጨዋታቸው ደግሞ አንቺ በደንብ አድርገሽ ታስፈልጊያቸዋለሽ። ከዛ አንቺን ደግሞ በኦዲየንሱ ፊት ማስጠቆር ነው። ጠቅመውሻ እየጠቀሙሽ አይደለም ሩታ፣ እያስጠቆሩሽ ነው የእውነት እያስጠቆሯት ነው። ቤተሰቦቼ ከምሬ ነው። የት አባቱ ደግ አረጋችሁ አትበሉ። የእውነት ለሩታ የጠቀማችኋት አይምሰላችሁ እንዴ። ለመመሳሰል ለሩታ አብራ የምትስቀው እንጂ አሁን እንደዛ ሲገፈትረው የእውነት ውስጧ ደስታ ተሰምቷት ነው። ዳኒ የገፈተረው መገፍተር ነው። ከበር ላይ አብርሽን ተደፍቶ ነበረ እኮ በመጨረሻ እንዴት አድርጎ ገፍትሮ እንዳወጣ። በዛ ላይ ሜሪና ዳኒ እንዴት እንደሚሆኑበት ቤት ውስጥ እንዴት እንደሚሆኑበት ብታዩ አትጠይቁ። ሜሪማ ካካካካ እያለች እሷንም የልጁ እናትንም አመሳሰሏት፣ ከራሳቸው ጋር እንድትመሳሰል አደረጓት። እሷም አለችበት። ደግሞ ጠብቁ፣ ነገ ደግሞ ቡዜ ትሰራለች ቪዲዮ። ወንድሜን እንዲያደረግሹ ለሩታ ማስጠንቀቂያ፣ ለነ ሜሪ ለነ ዳኒም ነገ ደግሞ ቡዜ ትመጣለች። የቪዲዮ ሜሽን ተደርጎልኝ እንዴት ሩታን እንዴት ታረጊያለሽ? ይሄ ነው በቃ ሩታን የሚጠብቃት ማለት ነው። አያችሁ፣ በእነሱ ጨዋታ ውስጥ በእነሱ መረብ ውስጥ ሩታን አስገቧት። ያለሷ ደግሞ አይደምቅማ፣ ያለሷ ደግሞ የበቀል አይመለስም። ለዛ ነው አትደግፉ ይህን ቪዲዮ ቤተሰቦች፣ የመሬ ነው ምላችሁ። ምክንያቱም ትውልድ ምን እየተማረበት ነው ብላችሁ ማሰብ አለባችሁ። አብርሽ ሲያጠፋ አጥፍቷል በሉ፣ ሩታም ስታጠፋ ስለምትወዷት ልክ ናት አትበሉ። ማንሽም ማለት ነው ሴቶች፣ የልጃችሁን አባት ክፉ እንዲነካባችሁ ምንም ቢበድላችሁ ለልጅ ኑርለት ትላላችሁ አይደል? እንኳን እያሳደገ እየተመላለሰ እየሄደ ልጁን መውለድበትም ትል ይወልዳል ይላል የሀገሬ ሰው። ግን ቢሆንም እንደዛ የሚባለው የአባትነት ድርሻውን ሳይወጣ ሲቀር ነው። ወልዶ ብቻ ጥሎ ሄዶ ነገ ልጁ ሲያድግ ለማየት ሲመጣ ነው። መውለድማ አባትም እበትም ትል ይወልዳል ይባላል። ግን ወልዶ የልጁን ድርሻ እየተወጣ ልጁን እያሳደገ እየሄደ የሚያስፈልገውን ነገር እያደረገ የአባትነት ፍቅር እየሰጠ ከሆነ አባት ነው ይሄ ምንም ቢሆን ማለት ነው። የእነሱ የሁለቱ ደግሞ ተከባብሮ ተስማምቶ ተነጋግረው ችግራቸውን ፈተው በዚህ በሰለጠነ ዘመን አብሮ መኖርና ትዳራቸውን ማስቀጠል ካልቻሉ ሁለቱም ተለያይተው ተከባብረው በሰላም እንደ እህት እንደ ወንድም የራሳቸውን ህይወት መምራት ነው። በዚህ ልክ እንደዚህ ተግማማ የተጨመላለቀ የበቀል ይሄ ምንድነው ያልሆነ ነገር አስፈልግም ቤተሰቦቼ። እዚህ ጋር የእነሱን እንደዛ መሆን አይደለም። እስቲ ይሁት ይሄንን እስቲ ከዚህ ጋር ገፍትሮ አብርሽ ዳኒ አብርሽን እንዴት አድርጓሽ ቀንጥሮ እንዳወጣው ከምሬ ነው ምላችሁ። ይሄ ልጅ የሆነ ነገሩ ቢሰበር ጥርሱ ቢሰበር ለዛ ነው እንደዛ ገፍትሮ ሲወጣ ሩታ እየሳቀሽ ነበረ። ሩታ የምር ከልቧን የሳቀችው ብዬ ያሰብኩት ከምሬ ነው ምላችሁ ቤተሰቦች። የእውነት ነው የሳቀችው ከምሯን ነው ነውስ ከነሜሪ ጋር ከነሱ ጋር ለመመሳሰል ነው የሳቀችው? አትፍረዱ ሴቶች፣ ከምሬን ነው ምላችሁ። ምክንያቱም ከነሱ ደግሞ የማይጠበቅ ስራ ነው የማይጠበቅ። ምክንያቱም በፍቅር እንዴት እንዳሳለፉ እናውቃለን፣ በክፉም ጊዜ እንዴት እንዳሳለፉ እናውቃለን። ሩታ ለአብርሽ ብዙ ተብላለች አይደል? አብረው ብዙ ነገር አሳልፈዋል። ከዛ ተፋቀሩ፣ ተዋደዱ፣ ተስማሙ። ለትንሽ ጊዜም ቢሆን አብረው በፍቅር ይሄን ልጅ ደግሞ አመጡ። ከዛ ተለያይቶ መኖር በእነሱ ተጀመረ። እንዴ ሰው ተለያይቶ ተከባብሮ መኖር አይችልም? ሜሪና ዳኒ የራሳቸውን በቀል ለመበቀል እሷንም የነሱ መረብ ውስጥ አስገቧት እና ሩታን ምን የሚጠብቃት ይመስላችኋል ቤተሰቦቼ? እነሱ ናቸው እኮ ልጅቷን የሚያስጠቅሯት። እንዴ ሩታ ያለ አብርሽ እኮ ትኖራለች፣ እየኖረችም ነበረ። ደግሞ ይሄ ነገር እንደሚመጣም እኮ እነሱ አንቺ ጋር እንኖራለን ብለው ሲመጡ ብዙ ነገር እንደሚደርስባት ጠንቅቃው ቃል ደስተኛ እንዳይመስላችሁ ስትቀበላቸው ደስተኛ አይደለችም ስትቀበላቸው።
ደስተኛ እንዳይመስላ ሆነ አይደለም ስትቀበላቸው የነበረችው። አይታችሁ ከሆነ በጣም አንገራግራለች። የሚመጣውን የሚፈጠረውን ነገር ሁሉ አውቃለች። ለእሷም ለስሟ ጥሩ እንደሆነ በደንብ አድርጋ አውቃለች። ግን ደግሞ እምቢ ማለት አልቻለችም። እምቢ ማለት ልመጂ ሩታ። በእናንተ መረብ ውስጥ እኔ አልገባም። በድሎኛል፣ አስቀይሞኛል። ዋው ብዙ ደረጃ ተዳርሰናል። ግን የልጅ አባት ነው፣ አላደርግም። በቀላችሁን እናንተ ተበቀሉ። እምቢ ማለት ልመጂ እንጂ ሩታ፣ በራስሽ የምትመሪው ልክ አብርሽ ጓደኞቹ እንደሚያሽከረክሩት አንቺንም ሜሪና ዳኒ ሊያሽከረክሩሽ አይገባም። መወሰን በራስሽ ወስኝ። እንደ ሴት አንቺ ጠንካራና ጀግና ሴት እንደሆንሽ ነው ሩታ የምናውቀው። ዛሬ የሚሰሩት በቀል የራሳቸውን ብድር ለመመለስ ነው አንቺንም መረብ ውስጥ የከተቱሽ። ሲቀጥል ደግሞ ልጁን የማየት እኮ መብት አለው ሩታዬ፣ ምንም ቢሆን ማለት ነው። ቤቱን እንደፈለገ መሆን አይችልም እንዳልሽው ትክክል ነሽ። አንቺም የራስሽ ህይወት ያስፈልግሻል። እንደፈለገ መጥቶ ልጁን ማየት በፈለገ ሰዓት አይሆንም። ይሄ ልክ ነው። የሆነ ሰዓት መጥቶ በ3 ቀንም በ2 ቀንም ልጁን ማየት ይችላል። ምክንያቱም እሷም የራሷ ህይወት እንደሱ ስለሚያስፈልጋት ማለት ነው። የራሷ ህይወት እንደሱ ስለሚያስፈልጋት እንደፈለገ በፈለገው ሰዓት መምጣት አይችልም። ግን ልጁን ማየት ባለበት ሰዓት ቀጠሮ አስይዘው ከልጁ ጋር ተጫውቶ የሚያስፈልገውን ነገር አድርጎ እንደ እህት እንደ ወንድም መለያየትም ይቻላል። ይሄ ግድ ነው። በህግም ልጁን ከልኪው የሚል ህግ የለም። አብርሽ ብቻ መጥቶ የተከራየው ቤት ስለሆነ ብቻ እንደ ልቡ አንቺ የራሽን ህይወት አትኖሪም ብሎ የሚፈነጭበት ቤት ግን አይሆንም። ያ አይሆንም። ይሄ ልክ ነው። ግን ደግሞ ሙሉ ለሙሉ ልጅን አታይም ብሎ በዚህ ልክ ገፍትሮ አስወጥቶ መሳቅ፣ መበሻሸቅ፣ መግማማት ያስጠላል። የምር ያስጠላል። እንዴ ትዳር እንዲህ ነው እንዲል ወጣቱ ትዳርን እንዲፈራ አታድርጉት። ምናልባት እናንተ ታሪካችሁ ሌላ ይሆናል። ለተመልካች ግን ትውልዱ ወጣቱ የሚያየው ግን እውነትን ነው። ይሄንን ነው የሚያየው፣ ከጀርባችሁ ያለውን አይደለም። ይሄንን ሚዲያ ላይ የምታመጡትን ነው የሚያየውና የሚማረው ትውልዱ። ጥሩ ነገር ይዛችሁ ወደ ሚዲያ ስትመጡ ትውልዱ የሚያየውን ቪዲዮ እያየ ነው የሚያድገው ማለት ነው። ለትዳርም ስጋት እንዲኖረው ትዳርም ደግሞ ጥሩም መጥፎም ጎን እንዳለው የሚማረው ከዚሁ ከሚዲያ ላይ ነው። አሁን ሁሉም ሚዲያ ተጠቃሚ ነው። ስለዚህ አንዳንዴ የምንሰራውን ቪዲዮ በእግዚአብሔር ለብር ብቻ አይደለም፣ ትውልድንም እያስተማራችሁ ታሪክ እየሰራችሁ ብታልፉ ጥሩ ነው። ነገ ምናልባት እናንተ የሆነ ደረጃ ላይ ስትደርሱ ዩቱቡን ታቆሙታላችሁ። ግን ደግሞ ትዳርን እንዲፈራ ቀርጻችሁ የሄዳችሁበት ትውልድ ደግሞ ነገ ገደል ይገባል። እናንተ ነገ የራሳችሁን የተደላደለ ህይወት ኖራችሁ ዩቱብ ታቆማላችሁ። ለጊዜው ነው። የራሳችሁ ስራ ይኖራችኋል፣ የራሳችሁ ድርጅት። ያኔ ዩቱብን ዞር ብላችሁ አታዩ። ግን እዚህ ደረጃ ድረስ አብሯችሁ ሲከታተል የነበረው ትውልድ ትዳርን እንዲፈራ፣ ፍቅርን እንዲፈራ፣ ትዳር እንዲህ ነው እንዲል ፍራቻ ጥላችሁበት ነው የምታልፉት። የእውነቴን ነው። እና በእንደዚህ አይነት ልክ ያስጠላል። ሩታ በነ ሜሪና በነ ዳኒ መረብ ውስጥ አስገብተውሽ ነው። ለአንቺ አይጠቅምሽም የኔ ቆንጆ። በእነሱ አትመሪ። የእውነቴን ነው። ልክ ነሽ አትበሉ ቤተሰቦች። የሩታን ስለምትወዷት ብቻ ልክ ነሽ አትበሏት። የእውነት ከልቦ አይደለም እያደረገች ያለችው። ምርጦችዬ ሳቋም ያው ከነሱ ጋር የመመሳሰለው እና ከነሱ አይጠበቅም ለማለት ነው ውዶቼ፣ እንጂ አብርሽ ልክ ሰርቷል እያልኳል። አብርሽ ገደል ገባና ሩታም አብራ ገደል መግባት አለባት እንዴ? በልጣ እኮ ነው መገኘት ያለባት። አብርሽ የሆነ ጭምልቅልቅ ያለ ከሆነ እሷ ደግሞ ስነ ስርዓቷን የጠበቀች ልክ ያላት ሲኢት። እሱ ገደል ሲገባ አብራ እሱም ይሄን አድርጎኛል ብላ እሱ የሰራውን ስራ መስራት የለባትም። በእርግጥ አብርሽ የእውነት ሄርሜላን አምጥቶ ሩታን እነሱን እንደሚያደርጋቸው ቢያርግ እኛም ዝም አንለው። እግዚአብሔርን ነው የምላቸው። እሱም አያደርገውም ደፍሮ። እነ ሜሪን ያደረጋቸውን እሱ አያደርግም ደፍሮ ማለት ነው። እነሱን አድርጓቸዋል። እነሱ ግን የራሳቸውን በቀል ለመበቀል መረባቸው ውስጥ እሷንም አብረው አጠመዷት። ከዛ እሷም ተመሳሰለች። ሩታንም ሳትወድ በግዷ እንድትመሳሰል አደረጋት። አይታችሁ ከሆነ ቪዲዮን ስትቀበላቸው እንደዚህ ሲወስኑ ደስተኛ አልነበረችም። ዛሬም የመመሳሰል ነው እንጂ ውስጧን ሳይከፋት ቀርቶ እንዳይመስላችሁ። ምንም ነገር ቢፋተጉም የፈለገ መሀላቸው ላይ ምንም ክፍተት ቢኖር ማለት ነው አብረው ብዙ ነገር አሳልፈዋል። አንዱ የአንዱን ህመም አይፈልግም። ታውቃላችሁ፣ በመሀል ደም የሚባል ነገር አለ። ልጅ የሚባል ቢከፋትም ምንም ቢበድላትም ቢያስቀይማትም አብርሽ እስከነ ክፋቱ እስከነ በደሉ ለልጇ እንዲኖርላት ትፈልጋለች። አብርሽም እንደዛው። ሩታ ምንም ብትበድለው ብታስቀይመው ምንም አብረው መኖር ባይችሉም ለልጁ እንድትኖርለት ይፈልጋል። አያችሁ፣ መሀላቸው ላይ ይሄ ነገር ልጅ ስላለ ማለት ነውና እባካችሁን ሩታና አብርሽ ማለት ነው በሌላ ሰው ወጥመድ ውስጥ እየገባችሁ ማንም እያሽከረከረ የሚነዳችሁ አትሁኑ።
አብሮ ጥሩና መልካምን ነገር እንዳሳለፍ አይደለም እየሆናችሁ ያላችሁት። ከእናንተ አይጠበቅም። ሩታዬ ልክ አይደለችም። ከዚህ መረብ ውስጥ ውጭ፣ የእውነት ውጭ። በህግም ቢሄድ ልጅ ሳትወዱ በግድ ታሳዩታላችሁ። ህግም ልጅን ከልክ የሚል የለም አይደል እንዴ? ምርጦችዬ አለ እንዴ? የለም። እሱም እንደፈለገ እየመጣ የራሱን ህይወት መስርቷል። አንቺ ላይ እየመጣ አንቺ ደግሞ የራሽን ህይወት እንዳትመሰርች እንደፈለገ እንጠጥ እንጠጥ ይበል የሚል ህግም የለም። አንቺም የራሽን ህይወት መኖር ተከባብራችሁ እንደ እህትና እንደ ወንድም መኖር እየተቻለ ይሄ ፌክም ከሆነ ለትውልዱ ጥሩ ነገር ብታስተምሩ እንጂ ትውልዱ ትዳር የሚፈራ ትውልድ ነገ የራሳችሁን እናንተ ሁላችሁም ሀብታም ስትሆኑ የሆነ ደረጃ ስትደርሱ ዩቱቡን ትተውታላችሁ። ትውልዱ ጭንቅላት ላይ ግን የዘራችሁት ትዳርን የመጥላት ትዳር እንደዚህ እንደሆነ ከወለዱ በኋላ እንደዚህ አይነት ታሪክ እንዳለ ፍቅር እንዲህ እንደሆን የሚያስብል ትውልዱ ጭንቅላት ላይ መጥፎ ነገር ዘርታችሁ ታልፋላችሁ። አስቡ እስቲ ቁጭ ብላችሁ ምን አይነት ቪዲዮ እየሰራን ነው? ይሄን ያህል የሚከታተለን ወጣት ነው። ለዚህ ወጣት ምንድን ነው እያስተማረን ያለ ነው? በሉ እስቲ። ምናልባት እናንተ ከካሜራ ጀርባ ሁላችሁም የራሳችሁ ታሪክ አለ። ግን ቪዲዮ ይዛችሁ የምትመጡት ቪዲዮ ትውልዱ ላይ ነገ የሆነ ነገር ቁጭ አድርጎ እናንተ ስትተውት ትውልዱን ትዳር እንዲፈራ የሚያደርግ ስሜት ጭናችሁበት ትውልዱ ላይ አትለፉ። የእውነት የማይመስል ነገር ማለት ነው። እና ብቻ ልክ አይደለም። ለእኔ ምንም ብትሉ ልክ አይደለም። ከሁለቱም የሚያደርጉት ነገር ልክ አይደለም። ሩታም ሳትፈልጊ እየተቀበልሽ እንደሆነ በደንብ ይገባኛል። ግን ደግሞ አንቺ ጠንካራና ጀግና አይደለሽ እንዴ? ምነው ያኔ ለፍቅር ስትይ እንኳን ቤተሰቦችን አልሰማም ብለሽ አይደል እንዴ? ታዲያ አሁንስ እነዚህን የውሸትና ፎርጅድ የሆኑ ሰዎች አንቺን ለማስጠቆር መረባቸው ሲያስገቡሽ አይ ልክ አይደለም ብለሽ ማለት አለብሽ እንዴ ሩታ። እንዲህ ካልሆነ ከባድ ነው። አንቺን እያስጠቆሩሽ ነው። ከምሬ ነው። ለራሳቸው የበቀላቸው ጨዋታ ውስጥ አንቺንም እያጠመዱሽ ነው እንጂ የልጅሽ አባት አሁን ቅድም እንደገፈተረ ውስጥሽ ደስተኛ ሆኖ አይደለም የሳቅሹ። ደስተኛ መስለሽ አይደለም ምስቂ የምትመሳሰዩ። ከአንገት በላይ የውሸት ነው ሩታ፣ የእውነት የውሸት ነው። እና ቤተሰቦቼ ይሄን ካልኩ ይበቃኛል። እናንተስ ምን ትላላችሁ? ሩታዬን የምትወዱም የምትጠሉም በስነ ስርዓት ይሄ ሩታ እንደዚህ ሩታ እንዲህ ይሄ እንደዚህ አይነት ኮሜንት አልፈልግም። በትክክል እንደተማረ እንደሰለጠነ ሰው ብቻ አስተያየታችሁ ነው የሁለቱን የምፈልገው ማለት ነው። ምርጦች ይኑሩልኝ።